ውጤቱ ሲጠበቅ ቢኖርም ውጤቱ መጣው ሌላ፣ ሰው የጠበቀው ሌላ። ምን ነው አጭበርበራችሁት እንዴ? ምን ሆናችሁ ነው እንዴ? አሁንም አብዛችሁት። እንግዲህ ዛሬ ውጤት ይለቀቃል ተብሎ ቢጠበቅም የተጠበቀው ውጤት እሱ ሳይሆን የሀና አባት ውጤት ነው። የሀና አባት ውጤትን የመጣው ከ200,000 እስከ 600,000 እስከ 800,000 በመምጣት ሌላኛው ዛሬ ቤቱ የበጠበጠው ወሬ ነው። እንግዲህ ቤቱ እንደ በሶ እንደ ሽሮ እየተበጠበጠ ይገኛል። እስካሁን ቁርጡ አልታወቀም። ሰው በጉጉት የሚጠብቀው የሀናና እንዲሁም ደግሞ የእርግብን ውጤት ነበረ። ነገር ግን ከነሱ ደግሞ የነሱ ትተው የሀናን አባት ውጤት ይዘው መጥተዋል። ሀና ያላደረገችው ነገር በእሷ ስም ሲነገድ የቆየው ማን እንዳጭበረበረው የእርግብ ወይም ደግሞ የባዩሽን እጅ አለበት ብዬ አስባለሁኝ። በእሷ ስም የተገዙ መድኃኒቶች አሉ። እርግብም አንቺን ይህን መድኃኒት አውጥተሽ የአባትሽ እየሰጠሽ ሳይሆን እየሸጥሽ ነበር ስትል ዛሬን እንግዲህ አስከፍታታለች። ዶክተሩም እድል አልሰጠም። እንግዲህ ሀናን እንደምታየው ወረቀቱ ያው ዶክተር አይደለች፣ ምንም ቢሆን የተማረ ይግደለኝ የሚባለው ለዛ ነው። ወረቀቱ ተቀብለው ስታነበው ይህ መድኃኒት አባቴ 2 ቀን ብቻ ነው የወሰደ፣ ለምን የ15 ቀን እዚህ ጋር ተጻፈው ደግሞ 130 ብር ነው፣ ግን እዚህ ጋር ደግሞ 135,000 ነው 15,000 ነው የተጻፈው። ስለዚህ ይህ የአባቴ አይደለም ስትል ለማስረዳት ሞክራ ነበረ። ሜላት ግን ተምራ እንዳልተማረ ሰው አንቺ አጭበርባሪ ዘምድሮ እንደው እኔን ልትገድኒው መጣሽው፣ እኔንን ለመጠምዘዝ ነው መጣሽን፣ እኔን ራቁት ለማስቀረስ ነው መጣሽው፣ አንቺ አጭበርባሪ፣ አንቺ ሌባ እያለች በዶክተሩ ፊት እንግዲህ ሰድባታለች። ሀናም ደግሞ ገደች። ዶክተር ይሄ ልክ አይደለም፣ እንዴት እንደሆነ አላቅም እማዬ፣ እኔ አላቅም፣ እንደዛ አይደለም፣ እኔ የተባልኩት 200,000 ነው ስትል ዝም በይ ብላ ለመናገርም እድል አልሰጠችትም። ዶክተሩም ደግሞ እኛን እየወነጀልክ ነው ወይ? እኛን እየወነጀልሽ ነው ወይ ሀናን? ያልተባለ ነገር እኛን ነው ሲል ዶክተሩም እንግዲህ ያው የሚሰማው ተናግረዋል። አሁን ሳስብ ወይ ባዩሽ አለችበት ወይ እርግብ አለችበት ወይም ደግሞ ዶክተሩ የራሱ ብር ለመጨመር ነው። ሰሞኑ ሀሴ ሲነግረው የነበረው እናንተ አትከፍሉም ብሩ ምን አስጨነቃችሁ፣ የሚከፈለው ደግሞ በሜላት ድርጅት ነው ሲል ተናግሮ ነበረ። እና የሜላት ድርጅትስ ቢሆን ያላግባብ ብር ልትበላ ነው ወይ ሲል መልስ ሲመልስለት ውጣ ከቢሮ ብሎ እንግዲህ እጁን ይዞ አስወጥቶ ነበረን። ያን ይታወቃል። ግን ዶክተር በዙ አጋጣሚ ታው እኔ የብር እንትን እንዳይኖረ እንግዲህ የብር ጥማት አለብህና እቺ ልጅ ያለችበት ሰቀቀን ታውቃለህ። ዛሬ ህናም ካይና በደካማ ጎን እየገባ እንግዲህ አንዳንዴ ምንድነው ሲበዛበት እንጨት ሲወድቅ ምስማር ለበዛበት ነው እንደዛ ይበላ አባባል አለባልሳሳትና እቺ ልጅ ላይ መከራ በዛ ማለት ነው። አሁን የመጨረሻ መርር ብሏታል። እንግዲህ እርግብም እዛው አንቺ የእናቴን ልታደክሚ ነው እንጂ ይህንን መድኃኒት አባትሽ ካልወሰደው እንደገና ሽጠሽዋል፣ አንቺ ሌባ አጭበርባሪ በሚል እዛው እየዘለፏት ነበረ። እሷም ደግሞ የመጨረሻ አዝና ነበር። በመጨረሻም ወደዛም አልሄድም ብላ ብትን ብትለው ግን ያው ሀሴት የአባቷን አስተማሚ መክሯታል። እኔ ውስጥሽ እንደተጎዳ ቃለው፣ ግን ምንም ቢሆን የአባትሽ ሕክምና ነውና ጎበዝ ነሽ፣ ትችያለሽ፣ ውስጥሽ እንደተጎዳ ቃለሁኝ፣ ምንም ያህል ታጋይ ሲል ሞራል ብርታት ሰጥቶታል። ያም ደግሞ እሺ በቃ አመሰግናለሁኝ እስከ መጨረሻው መሄዳለሁ ብላ ቃል ገብታለች። ጎበዝ እኮ ነች ልጅቷ፣ ጎበዝ። እንደዚህ አናዴ ነገርኳቸው እኮ ምንም ቢሆን ሀቅ ከእናንተ ጋር ይኖሩን እንጂ ስብርብር ሊያደርጓቸው። አሁን የሀና ደጋፊ የት አሉ? እስቲ ሁናሴና ማነች ሰላም፣ ሁለቱ ጎበዝ ናቸው፣ ከሷ ጎበዝ ናቸው። እንግዲህ በተባለው ነገር ተሰማምታ ሕክምናውን ለመቀጠል ወይም ደግሞ ውጤቱም እዛም ቤት አልሄድም ብላ ብትወስንም እዛ ካልሄደች ደግሞ የሚሰራውም የቤቱ የሚቀማመሰው ነገር ስለሌለ ለመሄድም ወስናለች ማለት ነው። ይህ እጅግ በጣም ደስ የሚል ነው። አዎ ጎበዝ፣ እንኳን ሄድሽ። ግን ሜላት እጅግ በጣም ይደብራል ሁኔታሽ። የሜላት እናትም ሀኒ ምግብም ሰርታ አቅርባ መርቃታለች። ስትመርቃት ግን ያቺ ደግሞ ትናደዳለች። እንዴ እሷ ምንድነች የምትናደደው? ቆይ ነገሩ እሷ ነች የመጣች እንጂ እሷ አልመጣችም።
ይሄን ሀናን የሚወድ ሰው አትወድም። እሷ ጥሎባታል። ለምን እንደሆነ አላውቅም። ጥሎባታል፣ አትወድም። ግን ወደደችም አልወደደችም ያው ሰው ሁሉም ይወዳታል። አንዳንዴ መወደድ እንደው ሰዎችን ለምን ወደዳቸው ተብሎ አንዳንድ ሰዎች ሰው ሲወዳቸው የማይወዱ ሰዎች አሉ። ቅናት መንፈስ ምቀኝነት ይሁን አላውቅም። እንግዲህ የሁሉም የየራሱ ባህሪ ያለው የየራሱ ጸባይ ያለው በባህሪው በጸባዩ ሰው ይወደዋል። አንዳንዱ ደግሞ አይወደውም። እሺ ምን ያድርግ? በዛን ሰው በወደደው በሰው የሚቀና ሰው አለ። አሁን ርግብ እንደዛ ነው። ሰላምን ትወዳታለች፣ ሙናሲም ይወዳታል፣ አያቷም ትወዳታለች፣ አባቷም መስፍንም ይወዳታል። እዛውን እዛ ቤት የጠላችሁ ማነች? ይሄ ርግብና ሜላት ናቸው። ሜላት ደግሞ ምንም የማታውቃት ነው ሆነችው። እኔ አሰሪዎች በዚህ ያክል ቆይታችሁ ምንም ይሁን ምን እኔ በጣም ነው ትገርሙኝና ያም ሆነ ይህን ግን ሜላት ትዝብት ነው የሚለው ትዝብት ነው ማነው እሱን ጋብዤሻለሁ እንደ ሀንዬ ቁጣውን ሌላው ተውድና ቁርጠኝነት የሚባል ነገር አንድን ይሄ ዝም ብላችሁ ማያ ሳይሆን በዚህ የምትወስዱ ነገር አለ ሁሌም እንደላችሁና ያመናችሁበት ነገር ፈርታችሁ ምንም ከዛም ዱላ ቢበዛባችሁን የምር እስከ መጨረሻውም ሄዱ። ፈርታችሁ አፈግፍጋችሁ የሆነ ያ ነገር እንድተውት ነው ያኔ ዛን ሰውን የሚፈልገው ማለት በዛም በዚህም የሚላችሁ በዱላ በስድብ በምን እንዳትንቀሳቀሱ ነው። ስለዚህ ያን ነገር ተቋቁማችሁ እስከ መጨረሻው እስከ ጽግ ያመናችሁበት አላማ እስከ መጨረሻው ሄዱ። ቢሆንም ባይሆንም የነዛን ሰዎች ዱላ ፈርታችሁ የነዛን ሰዎችን ስድብ ምላስ ፈርታችሁ ያለማችሁትን ነገር ያቀዳችሁትን ነገር እትታችሁ ወደ ኋላ እንዳት ወደፊት ምክንያቱም ሁሉ ነገር ፊት ለፊት መጋፈጥ የተሻለ ነውና መጨረሻ ግን አሸናፊ ነው የምትሆኑት። እዛ ደግሞ ያው እዚህ ድራማ የምናየው ነውና መጨረሻ ሀኒነች የምታሸንፈው። ግን ምን እንደሚሉ የምንሰማ ነው። ከሷ በላይ እዚው ማንም ዱላ አልወረደበትም። ስለዚህ ምላችሁ ፈልጌ ነው ወደፊት ሂዱ፣ ታሸንፋላችሁ። ሀቅ ያዙ። ግን ከዛ ጋር ሀቅ ያዙ፣ ከእውነት ጋር ቆሙ። እውነትን ያልሆነውን ሀሰት የሆነውን ሀሰት ብላችሁ ሂዱ። እውነት ብቻ ይዛችሁ ቀጥ ብላችሁ ወደ ተነሳችሁበት ሂዱ። በዚህም ቢመጡ በዛም ቢመጡ በዚህ ቢመጡ ያው እናንተ አሸናፊዎች። እንደው እንደዚህ አይነት ውጤት ነው ጥሩ የሚሆነው መጨረሻውም የሚያምረው ማለት ነው። ተገፍታችሁ ደክማችሁ ለፍታችሁ ስታገኙት የምር ደስ ይላል። ሰው የዛሬው እጅግ በጣም ያወጠበቅ ነው ሌላ የመጣው ሌላ ነው። ቢሆንም ግን የሀናን ፈተናን እንደሷ አይነት ፈተና ያለባቸው ገጠማቸው ያው ትታችሁን ይሄ ስልችት ብላችሁ አሁንስ በቀኝ ልክ ሀና እንዳለችው ማለት ነው። አሁንስ በቀኝ ምናምን ብላችሁ ወደ ኋላ ትሩ። ያው በዚህ ምድር ላይ ፈተና ያለ ነው። ፈተና አልጋ ባልጋ አይደለም። አንዴ ጥሩ ይሆናል፣ አንዴ ያው እንደምታዩት እንደዚህ ፈተና ይበዛል። ፈተና በብዙ ቁጥር ሰዎችን ትለዩባታላችሁ። ሰዎችን እንደማን ናቸው የሚለውን አያቸውን። በዚህ ውስጥ ቤታችን ማን ነው መጣ፣ ማን ነው ጠየቀው፣ ጠያቂ ማን ነው፣ ማን መጥቶ ነበር ስትል ሰላም ደስ አላት። ከዚህ በፊት መጀመሪያ አባቷ ብሎ ነበርና ያው ከሀናና ከሱ ውጭ ማን ይመጣል ምናምን ብሎ ነበር። ስለዚህ በእንደዚህ አይነት ውስጥ በሆነው ስቅቅ ባለ ውስጥ ሆናችሁ በፈተና ውስጥ ሆናችሁ በዛ ሰዓት ካጠገባችሁ ያሉ ሰዎች እውነተኛ ሰዎችን እነሱ እስከ መጨረሻው ማትርሷቸውና አንዳንዴ ሰውን ይረሳል። ከሱ ጋር በአብሮ የነበረ መስቃይን መከራን ያሳለፈ ሰው ትንሽ ሲያልፍለት ያን ሰው የሚረሳ ሰው አለና እንግዲህ ምንም ፈተና ቢበዛባችሁ ወደፊት ሄዱ። ባጠግባችሁ ያለ ሰው ግን አትክዱድ። አንዳንድ ሰው ያው አለ ታውቋላችሁና ሰውን የሚከዳ አለ። እራሱም እንደው የመጣበትን ይሄ መነሻው ራሱ የሚረሱ ሰዎች አሉ። በየትኛው መከራ ተጋፍጠው አፍሮ ብለው ያን ወጡበትን ያለፉበትን መከራ ጥሩ ሰዎች እንደ በቃ ያን ያለፉት ነገር እንደ ታሪክ ቁጭ ብለው ያወሩታል። ያው ሌላውም ይማርበታል። በዛ ነበረ ይሄን ያክል እንትን ብዬ ይሄ መጥቻለሁ ዛሬ እዚህ ላይ ደረጃ ደርሻለሁ ብሎ ታሪኩ ሲያወራ የምር ደስ ይላል ማለት ነው። ያለፈበት መንገድ ሁሉም ጠንክሮ ይላል። አንዳንዱ ጭራሽ መነሻው የሚረሳ መነሻው ደግሞ ዞር ብሎ የማያይ ሰው አለና እንደዚህ አይነት ሰው ግን በድርሻውም እንጃ የሚያውቅ አይመስለኝም። ያም ሆነ ይህ ያለፋችሁበት መንገድን እንደ ታሪክ ቁጭ ብላችሁ የምታወሩበት ቀን ይመጣል። ብቻችሁም ቢሆን ያው እስከ መጨረሻውን ታጋፈጡ፣ አትፍሩ፣ ስልችት አይላችሁ። ይሄ የኔ ምክር ነው ማለት ነው። ከሀና የተማርኩት ነው። ብቻ እናንተ ጋር እውነት ይኑር። እውነት ካለ
ምንም ችግር የለም። እስከ መጨረሻው መዛቅ ትችላላችሁ። መጨረሻውም የእናንተ ስለሚሆን ነው። ስለዚህ የሜላትና የእርግብ መጨረሻ ረቅም ያው እናትየውም ደግሞ ተቆጥታለች። አዎ ያስፈልጋል። ሰላማችሁ ይብዛ። ባይ ባይ